ዛሬ የኪራ አባት ከባድ ውሳኔ ወስነዋል። እሱም ደግሞ ምንድነው ለጽናት ከባድ ማስጠንቀቂያ ሰጥተዋል። ኪሮቤል እንግዲህ ማግባት እንዳለበትና ይሄም የሚሆነው ደግሞ የኪሮቤል እናት የካንሰር ህመምተኛ ስለሆኑ ከመሞታቸው በፊት የልጃቸውን ወግ ማድረግ ማየት እንደሚፈልጉና ይህም ደግሞ ሚስት እንዳዘጋጁለት የኪሮቤል አባት ጓደኛ የጓደኛውን ልጅ እዚህ አምጥተው ለኪሮቤል እንደሚድሯትና ለሱ ደግሞ ከቤተሰቦቻቸው ጋር እንደሚመጣጠኑና ጥሩ ልጅ እንደሆነች ለጽናት ነገሯት። ይሄን ሚስጥር እንግዲህ ኪሮቤል አያውቅም። እናቱ ህመምተኛ እንደሆነች እንኳን አያውቅም። የኪሮቤል አባት ደግሞ የነገሯት ከኪራ እንድትርቅ ስለፈለጉ ነው። ለጽናት ቁጭ አድርገው አስረግጠው የነገሯት። ጽናት እንግዲህ የደረሰባት ነገር በጣም ከባድ ነው። ገና ፍቅሯን ሳታጣጥም ትንሽ እንኳን ደስተኛ ሳትሆን የኪራ አባት ድንገት መጥተው ደስታዋን አጨልመውባታል ማለት ነው። በጣም የእውነት ያሳዝናል። እንደዚህ መሆን አልነበረበትም። ማግባትም ካለበት ጽናትን እንጂ ሌላ ሰው አይደለም ማለት ነው። ምክንያቱም ጽናት ብዙ ዋጋ እየከፈለች ያለች ሴት ስለሆነች ለኪራ ብለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ነባር ቤተሰቦቼ እንኳን ደህና መጣችሁ። እንግዲህ ዛሬ ያየነው ነገር በጣም አስደንጋጭ ነበረ። ጽናት ክፍል 47 ተለቋል። በዚህ ክፍል እንግዲህ አስደንጋጭ ነገር ተከስቷል። ኪራ እንግዲህ ያለውን ነገር ስለ ጽናትና ስለሱ ያለው ነገር ለቤተሰቦቻቸው መናገር ይፈልጋል። ጽናት ደግሞ ይሄን ነገር አባቷ እንዲሰማባትና እንዳውቅባት አትፈልግም። ምክንያቱም ከክፍለ ሀገር የመጣችው ትዳር ሸሽታ ስለሆነ እዚህ ደግሞ ትምህርት እየተማርኩ ነው ብላ አባቷን ሸውዳ፣ አሁን ደግሞ በኪራ ፍቅር እንደተያዘች አባቴ ቢሰማ ያዝንብኛል፣ አንገቱን ይደፋብኛል እና ለወንድ ብላ ነው ከተማ እየሄደችው ብሎ ስለተወራ ያ ነገር ደግሞ እውነት እንድመስላቸው አልፈልግም ብላ ነገረችውና ለተወሰነ ጊዜ አባቷ ወደ መጣበት እስከሚመለስ ድረስ መራራቅ እንዳለባቸው ነግረው ነበረ። ኪራ ደግሞ ይሄ ነገር ደስ አላለው። ምክንያቱም እውነታውን ተነግሮ የሚፈጠረው ነገር ተፈጥሮ መገባትም ካለባቸው ተጋብተው የራሳቸውን ደስተኛ የሆነ ህይወት መኖር ነበር የሚፈልገው። ነገር ግን ያልጠበቁት ነገር ድንገት ተከስተዋል። እሱም ደግሞ ያው እንደምናውቀው የኪራ አባት መተው ነበረ። እናቱ እንግዲህ አያታቸው ስለታመሙ እናታቸውን እያስታመሙ እዛው አገር ናቸው ያሉት ማለት ነው። አባቱ ብቻ መተው ነበረ። አባቱም ደግሞ አንዳንድ ነገር ሲያዩ ብዙ ደስ የማይል ነገር አይተዋል። ምክንያቱም ደግሞ አይታችሁ ከሆነ ኪራ ራቁቱን ሆኖ ጽናት ደግሞ ከጎኑ ቁጭ ብላ እያወራችሁ እያለች ድንገት በሩን ከፍቶ ሲገባ ሁለታቸው ቁጭ ብለው ሲያወሩ ጽናት ደንግጣ ትወጣለች ማለት ነው። ይሄ ነገር ደግሞ ለኪራ አባት አልተመቻቸውም ማለት ነው። አንድምና ሁለተኛው ደግሞ ያበሳጫቸው ነገር ኬብሮም ታስታውሱታላችሁ። ከዚህ በፊት የመጣው ኬብሮም እንግዲህ ወደ አሜሪካ እንደገባ ደውለው ነግሯቸው እሰየኔ ጀግና ልጅ እንኳንም ለዚህ አበቃ እና የሄድክበት ሀገር ተመቸህ ወይ እያለው ሲጠይቁት እሱም ደግሞ እንዴት ትደብቀኛለህ? አትነግረኝም ነበር እንደ ቢያንስ እንኳን እኮ ኪራ ሊነግረኝ ይገባ ነበር ብሎ ሲጠይቀው ኬብሮምም እንግዲህ ከኪራ ጋር እንደተጣላና በጽናት ምክንያት ግጭት እንደተፈጠረ ነግሯቸው ነበር ማለት ነው። የኪራ አባት ይሄን ሲሰሙ በጣም ተበሳጭተዋል። ለግጭታቸው ምክንያት ደግሞ ጽናት መሆኗን ሲያውቁ በጣም ተበሳጩ። ምክንያቱም እዛ ቤት ጽናት የገባችው የቤት ሰራተኛ ሁና ነው እንጂ ወንድምና ወንድምም ልታጋጭ አይደለም ብለው ስለሚያምነው ማለት ነው። እንግዲህ ኪብሮ ማለት የኪራ አባት ያሳደገው ታማኝ ልጃቸው ነው ማለት ነው። ያው እንደ ልጃቸው ስለሚያዩት ይሄ ነገር በጣም አበሳጭቷቸዋል ማለት ነው። ከዛም በኋላ ኪራን ሲጠይቀው ለምን እንደተጣሉ ሲጠይቀው ኪራም ደግሞ አባዬ እንደዛ አታስብ፣ ይሄ እኮ የወጣትነት ነገር እኮ ነው፣ ወጣትነት አስቸግሮ ነው እንጂ እኔ እና እሱ እኮ የሚያገናኘን ነገር የለም፣ ደግሞ እኮ ፈተነዋል ይላቸዋል ማለት ነው። እንግዲህ የኪራ አባትን በጣም ተበሳጭተውበት ነበር። በድጋሚ ደግሞ ጽናትን ጠርተው ያናግሯታል። ቆይ አንቺ እንዴት ሁለት ወንድማማቾችን ታጣያለሽ? አንቺ እኮ የቤት ሰራተኛ ነሽ። ስለዚህ ከዚህ የዘለለ ምንም ግንኙነት ሊኖርሽ አይገባም። እንዴት እንዳያጡት ሁለት የሆኑትን ልጆችን ታለያያቸዋለሽ? እንዴት ታጣላቸዋለሽ? እያለም ሲጮህባት ነበር ማለት ነው። ጽናትም ደግሞ በተፈጠረው ነገር በጣም ደንግጣ ነበር። ጋሼ ቅርታ፣ ይሄ እኮ ባለመግባባት ተፈጥሮ ነው እንጂ ቀላል ነገር ነው፣ በጊዜው ደግሞ ተፈቷል
እኔ እኮ የማውቀው ነገር የለም፣ አለመግባባት ተፈጥሮ ነው፣ ስለተፈጠረው ነገር ይቅርታ ብላ ልታስማማቸው ብትፈልግም እሳቸው ግን በክፉ አይን ሲያዋት ነበር። ምክንያቱም የልጃቸውን መጋጨት ምክንያቷ እሷ እንደሆነች ስለሚያምኑ ማለት ነው። የጽናት አባት እንግዲህ በተፈጠረው ነገር በጣም አዝነዋል እና ጽናትን እንዳሳቀቋትና እንደበደሏት፣ ምክንያቱም እሷ ሰው ቤት እየኖረች እንደገና ደግሞ የሰው ሸክም እንደሆኑ ስለተሰማቸው በጣም ፈርተውና ተሸማቀው ነበረ። ጽናትም አባዬ ምን ሆነ ነው? ቆይ ምግብ ልስጥህ ምናምን ስትላቸው እሳቸውም ደግሞ አይ አልበላም፣ እኔ አሁን ቅርብ ጊዜ ነው የበላሁት፣ አልፈልግም፣ ደግሞ በዚህ በተወደደ የኑሮ ውድነት ሁለተኛ ሌላ ምግብ መስራት አይጠበቅብሽም አሏት ማለት ነው። ያ ማለት ሰው ቤት ስላሉ መብላት እየፈለጉ ነገር ግን ልጃቸውን ላለማሳቀቅ ብለው የፈጠሩት ዘዴ ነው ማለት ነው። በእርግጥ ሰው ቤት መሆን በጣም ከባድ ነው። ነገር ግን የኪራም አባት ደግሞ ምን ፈልጋ ነው ጭራሽ ደግሞ እሷንም አባቷንም ተንከባክበን በያዝን እንዴት ልጆችን ታለያያቸዋለች እያሉም ሰምታለች ማለት ነው። ይሄ ነገር ደግሞ በጣም ከባድ ነው። ኪራ የቻለውን ነገር ሊያደርግ ቢሞክርም አባቱ ግን ሊሰሙትና ሊረዱት አልፈለጉም ማለት ነው። እንዲሁም ደግሞ በስተመጨረሻም እንግዲህ የጽናት አባት እዛ ቤት መቆየት እንደሌለባቸውና ኪራን አናግረውት የመሳፈሪያ የትኬት እንዲሰጡትና እዛም ከሄደ በኋላ እንደሚሰጣቸው ቃል ገብተውለት ይጠይቁታል ማለት ነው። ኪራም ደግሞ እንደ አባቴ ለምንድን ነው የሚሄዱት? እዚህ ደስተኛ አይደሉም? እርስዎ እኮ ልክ እንደ አባታችን ነው። ምን ነው ያጎደልነው ነገር አለ እንዴ? እኔ እኮ እንደ ልጅዎት ነኝ ብለው ቢነግሯቸውም የጽናት አባት ግን ቤት ውስጥ እየተሳቀቁ ስለሆነ ወደ ሀገራቸው ወደ መጡበት መመለስ ይፈልጋሉ። ኪራም ደግሞ የጠየቁትን ነገር አላሳፈራቸውም። እሺ ብሎ ትኬቱን ይቆርጥላቸዋል ማለት ነው። ከዛም በኋላ ከጽናት ጋር ተሰነባብተው ይሄዳሉ። ሲሰነባበቱ ግን በጣም ያሳዝኑ ነበር። ለአንድና ለመጨረሻ ጊዜ የሚያዋት ነበር የሚመስሉት። እንግዲህ የጽናት አባት ሁሉ ነገር ያውቃሉ። ጽናት ትምህርት እየተማረች እንዳልሆነችም ያውቃሉ። ነገር ግን ከእሷ ይምጣ ብለው ነው ዝም ያሉት። እሷ ደግሞ አሁንም ማስመሰሉን ቀጥላለች። ምስኪና ጽናት እየተፈጠረባት ባለው ነገር በጣም አዝናለች ማለት ነው። የኪራ አባት እንግዲህ ጠራትና አናገራት። ከባድ ሚስጥር ልነግረሽ ነው እዚህ የጠራውሽ፣ ጆሮሽን ከፍተሽ አዳምጭኝና ከአንቺ ይህ የምነግርሽ ነገር ደግሞ ያችን ቆራጥነት እያስፈልገዋል። ስለዚህ የምታዳምጪ ከሆነ ወይም ጠንካራ ልጅ ከሆንሽ ልንገርሽ ብለው ይጠይቋታል። ጽናትም ደግሞ ችግር የለም ጋሽ ንገሩኝ ምንድን ነው ብላ ስታናግራቸው የኪራ እናት የካንሰር ህመምተኛ እንደሆኑና ያላትም ጊዜ አጭር እንደሆነና በልጇ ደግሞ ወግ ማረግ ማየት እንደምትፈልግ ኪራንድራ ወግ ማረጓን አይታ መሞት እንደምትፈልግና ደግሞ ታውቂያለሽ የኪራን እናት ተጫዋች ሰው ተግባቢ ስለሆነች የብዙ ሰው ሰርግ እየዞረች ስለበላች ያንን እዳ ሳልከፍል አልሞትም እያለች ነው። ስለዚህ ኪራ ማግባት አለበት፣ ኪሮቤል ማግባት አለበት እናቱ አንድ ነገር ሳትሆን ብለው ነገሯት ማለት ነው። ጽናትን በሰማችው ነገር በጣም ደንግጣ አዝና ነበረ። ይሄ ነገር ይፈጠራል ብላ አላሰበችም ነበር። ሁለት ዱብዳ ወረደባት። አንደኛው የኪራ ማግባት፣ ሁለተኛ ደግሞ የኪራ እናት ስለምትወዳቸው እንደዚህ በመሆናቸው በጣም አዝና ነበረ። እንግዲህ የኪራ አባት ሚስት እንዳዘጋጁለትና የጓደኛው ልጅ እንዳለች እንዴት ያለች ልጅ መሰለች አቋሟ ብቴ፣ መልኳ ብቴ፣ ባህሪዋ ብቴ፣ ጸባዋ ብቴ፣ ሰው አክባሪነቷ ብቴ፣ በዛ ላይ ደግሞ የጨዋ ልጅ ናት። ከኛ ቤተሰብ ጋር ትመጣጠናለች። አስተዳደጓ እንዴት ያለች ልጅ መሰለሽ። ስለዚህ እሷን እዚህ ያመጣትና እሷና ልጅቱና ኪሮቤል እንዲግባቡና እንዲፋቀሩ እንዲታደርግልኝ ቃል እንድትገቢልኝ ነው የምፈልገው ብለው ነገሯት። ጽናትም ደግሞ የቻለችውን ነገር ልታደርግ እንደምትችል ነገረቻቸው። የኪሮቤል አባት ደግሞ የቻለችውን ሳይሆን ማድረግ እንዳለባት፣ አንቺና ኪራ ብዙ እንደምትግባቡ ሰምቻለሁ። ስለዚህ ሴት ልጅ ነሽ፣ ብልሃተኛ ነሽ፣ የፈለግሽውን ነገር አድርገሽ ልጅቷና ኪሮቤል እንዲግባቡና እንዲፋቀሩ ማድረግ ትቻለሽ። ለዛም ደግሞ የፈለግሽውን ገንዘብ እሰጥሻለሁ፣ ህይወትሽን የሚቀይር ገንዘብ እሰጥሻለሁ አላት። ጽናትም ደግሞ ምንም ነገር ገንዘብ እንደማትፈልግና ነገር ግን ኪራ የሚያፈቅራት ሴት ከሌለች ምናልባት ትሞክራለች። ነገር ግን የሚያፈቅራት ሴት ካለች
ለሱም ቢሆን የማያፈቅራትን ሴት ከሚያገባ የሚያፈቅራት ሴት ጋር ቢሆን ነው ሀሪፍ። ስለዚህ መጀመሪያ እሱን መጠየቅ ይኖርብናል አለቻቸው። የኪራ አባትም ደግሞ እኔ ልጅን አውቋለሁ፣ የሚያፈቅራት ሴት የለችም፣ እስካሁን ልቡ የገባች ሴት የለችም። ስለዚህ ልጅቷን አመጣታለሁኝ፣ ከእሷ ጋር እንዲግባቡ አድርጊልኝ፣ ከአንቺ የሚጠበቀው ይሄን ነገር ብቻ ነው ብለው ቃል አስገቧት። ቃል ደግሞ የእምነት ዕዳ ነው ብለው ቃለ መሃላ አስገቧት ማለት ነው። ከዛም በኋላ ጽናት እንግዲህ ቆይ ለምንድን ነው ደስታ ለእኔ ያልተፈጠረው? እኔ ለሰዎች ደስታ እንጂ ለእኔ ደስታ እንድኖር አልተፈቀደልኝም ማለት ነው። እንደው እግዚአብሔር ሆይ ምን አድርጌህ ነው ህይወቴ እንደዚህ ያደረግከው? መቼ ነው ግን ለራሴ ደስተኛ ሁኝ የምኖረው? ገና ደስታዬን ሳላጣጥም ደግሞ እንደዚህ አይነት ነገር ይመጣብኝ አለችና ኪራን ትቀየርበታለች። አጠገቧ እንዳይደርስ እንዲርቃት መራራቅ እንዳለባቸውና እንደውም ይባስ ብላ መጥፎ ባህሪ ስታሳየው ነበር። ይሄን ያየው ኪራ በጣም ደንግጦና በጣም ተጨናንቆ ነበር። ጽናት ምን ሆና ነው እንደዚህ የተቀየረችው? ትወደኛለች፣ እወዳታለሁ፣ ለምንድን ነው እንደዚህ የተቀየረችብኝ? እንዲቀርባት ማትፈልገው እያለም ለናሆሜ ሲነግረው ነበረ። ናሆሜም ደግሞ እሷ እኮ ብዙ ነገር እያሳለፈች ነው ታውቃለህ፣ አባቷ እየተማረች እንደሆነ ነው የሚያውቁት። ይህን ነገር ሁሉ በውስጧ ደብቃ ነው የምትኖረው። ስለዚህ ጊዜ ስጣት፣ በቃ የምትወዳት ከሆነ ጊዜ ስጣት፣ ልትረዳት ይገባል ብሎ ይነግረዋል። ኪራም ደግሞ ይረዳታል፣ ነገር ግን ምክንያቱም ማወቅ ይፈልጋል። ምሩም ደግሞ ጽናት ለምን እንደተቀየረች እና ሰሞኑን ሰላም እንዳልሆነች ዝም ብላ ፈዛ እንዳለችና እየተከዘች እንዳለች ልታጣራት ብትሞክርም ልትነግራት አልቻለችም። ምክንያቱም እሷ ሚስጥር ብለው ነው የነገሯት የኪራ የካንሰር ህመምተኛ እንደሆነች እናቱ የሚያውቅ ሰው የለም። አባትየው ለእሷ ነው ቃል አስገብተው የነገሯት። ብዙ ችግሮች አሉባት። አሁን ጽናት ይህ ሁሉ ነገር ተቋቁማ ነው እየኖረች አለችው። እሷውን በጣም ከባድ ጊዜ ውስጥ ነው ያለችው እና ኪራ ደግሞ ለምንድን ነው እንደዚህ የተቀየርሽብኝ እያለ ፍቅር ሊሰጣት ቢቀርባትም ጽናት ግን ከሷ መራቅ እንዳለበት እና መጥፎ ልጅ እንደሆነ መጥፎ ባህሪ እንዳለበት ደግሞ ከዚህ በፊት ያረከኝን አትርሳ እያለች እሱ ውስጥ ጥላቻን ለመፍጠር እየሞከረች ነበር። በጣም ያሳዝናል። የእውነት ለመናገር ጽናትና ኪራ አሁንም ደግሞ ሌላ ሰው መካከላቸው ሊገባ ነው ማለት ነው። የኪሮቤል አባት ልጅቷን ሊያመጣት ወስነዋል። ለኪራም ነግረውት ነበር። ኪራም ደግሞ ለምንድን ነው የምትመጣው እዚህ እያለ አባቱን ሲያፋጥጥ ነበር። ነገር ግን መልስ አላገኘም። ያላሰበው ነገር ከጀርባው ታቅዶለታል። ሊድሮት እንደሆነ አላወቀም። ከዛም የበለጥ ሌላ ችግር ደግሞ እናቱ የካንሰር ህመምተኛ እንደሆነች አያውቅም ማለት ነው። ይሄ ነገር ለሱ ምን ያክል ከባድ እንደሆነ መገመት አይከብድም። እና ጽናትና ኪራ ችግር ላይ ናቸው ያሉት ማለት ነው። በጣም ያሳዝናል። እንግዲህ ጽናት ድራማ ክፍል 47 ይህን ይመስል ነበረ። ወደ ቤተሰቦች እኔ በበኩሌ የጽናት ነገር በጣም እያሳሰበኝና የምታሳዝን ልጅ ናት። ለምን ያ ሁሉ ነገር ፈተና አልፋ ዛሬ እዚህ ከደረሰች በኋላ እንደገና ደግሞ ሌላ ጣጣ መጣባት ማለት ነው። መጨረሻው ይመር ብለን እንመኛለን። ለዛሬ እዚህ ላይ ጨረስን። እስካሁን አብራችሁ ስለቆያችሁ ከልብ ነው የማመሰግነው። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ።